ሰላም የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? የተከበራችሁ የስለ ምግብ ሚዲያ ቤተሰቦች በዛሬ ቆይታችን የምናየው አንድ ሰው የተሻለ የጥርስ ጤንነት እንዲኖረው ሊጠቀማቸው ወይም ደግሞ ሊያዘወትራቸው የሚገቡ ምግቦችን ይሆናል ማለት ነው። የተከበራችሁ አድማጭ ተመልካቾቼ በቆይታችሁ ቪዲዮን ካያችሁ በኋላ ከተመቻችሁ ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ በማድረግ እንድትተባበሩ ስር በአክብሮት እጠይቃለሁ። አድማጭ ተመልካቾቼ እንደሚታወቀው ጥርሳችን በጣም ወሳኝ ሚና ካላቸው የሰውነታችን ክፍሎች ውስጥ አንዱ ነው ማለት ነው። የጥርስና የድድን ጤንነት መጠበቅ ለቆንጆ ፈገግታ ብቻ ሳይሆን ለጤናም እጅጉን ጠቃሚና አስፈላጊ ነው ማለት ነው። የጥርስን ጤናን የሚጠብቁ ምግቦች ለጠንካራ እንዲሁም ደግሞ ጤናማ ጥርስን መጠበቅ ለአጠቃላይ ደህንነት በእጅጉን አስፈላጊ ናቸው ብሎ መውሰድ ይቻላል ማለት ነው። ጥርሶን መቦረሽ የጥርስ ንጽህና ወሳኝ ክፍሎች ሲሆኑ የተመጣጠነ አመጋገብ የጥርስን ጤንነት በማጎልበት ረገድም ጉልህ ሚና ይጫወታል። አንዳንድ ምግቦች ጥርስን ያጠናክራሉ፣ ኢሜልን ይከላከላሉ፣ እንዲሁም ደግሞ የጥርስ መበስበስን ይከላከላሉ ማለት ነው። የአፍ ውስጥ ምሰሶ ጥርሶችና ለስላሳ ቲሾች ጤናማ እንዲሆኑ ሰውነት አስፈላጊውን የካልሲየም፣ የፎስፈረስ፣ የቫይታሚን ዲ፣ የቫይታሚን ሲ፣ የቫይታሚን ኤ እና ሌሎች ንጥረ ነገሮችን ከምግብ ጋር በማዋሃድ መመገብ በእጅጉኑ አስፈላጊ ነው። ወይም ደግሞ አመጋገባችን ውስጥ እነዚህ ነገሮች ማግኘት በእጅጉ ጠቃሚ ነው ብሎ መውሰድ ይቻላል። ለምን ማለት ነው? ለጥርስ ጤንነታችን ማለት። ነገር ግን ስለ ምግብ በጥርስ ሁኔታ ላይ ስላለው ተጽዕኖ ከተነጋገር የምርቱ ኬሚካላዊ ስብጥር ብቻ ሳይሆን አወቃቀሩን እጅጉኑ አስፈላጊ ነው ማለት። በተወሳሰቡ ባዮኬሚካል ሂደቶች ውስጥ ሰውነት ጠቃሚ ንጥረ ነገሮችን ማውጣት እንዲችል ጥርሶች ምግብን ይፈጫሉ። ነገር ግን አንድ ሰው የሚወስዳቸው ምግቦች አጠቃላይ የሰውነት ሁኔታን ብቻ ሳይሆን በተለይም የጥርስና የድድ ጤናንም ይጎዳሉ ወይም የጥርስና የድድ ጤናን ይወስናሉ ማለት። ጤናማ ጥርስ ከፈለጉ አንዳንድ ምግቦችን መመገብ እንደሌለባቸው የተለያዩ የስነ ምግብና የጤና ባለሙያዎች ይመክራሉ ማለት ነው። ከነዚህ ምግቦች ውስጥ አንዳንዶቹ መቦርቦርን ሊያስከትሉ ይችላሉ፣ ሌሎች ደግሞ ለጥርስ ጤንነት አስተዋጽኦ ያደርጋሉ። ለምሳሌ ያክል እንደ ስኳር ያሉ ምግቦች ለጥርስ መቦርቦር ምክንያት በመሆናቸው ሰዎች እንዳያዘወትሯቸው በጥርስ የሕክምና ባለሙያዎች ብዙ ጊዜ ምክረ ሀሳብ ይቀርባል ማለት ነው። አሁን በምናደርገው ቆይታ ለጠንካራ ጥርስ እንዲሁም ደግሞ ለአጠቃላይ የጥርስ ጤንነት አስተዋጽኦ ያላቸውን ዋና ዋና ምግቦችን ወይም ተመራጭ ምግቦችን የምናይ ይሆናል ማለት ነው። አንደኛ ላይ የምናገኘው ወተትና የወተት ተዋጽኦችን ነው ማለት ነው። ያ ማለት ራሱን ወተትን፣ እርጎንና እንዲሁም ደግሞ አይብን ማለት ነው። ወተት በካልሲየምና በሌሎች ንጥረ ነገሮች የበለጸገ ስለሆነ ለጤናማ ጥርስ እጅጉኑ ጠቃሚ ነው። በተጨማሪም በአፍ ውስጥ ያለውን የአሲድ ደረጃ የሚቀንስ በመሆኑ የጥርስ መበላትን ይከላከላል። እንዲሁም ደግሞ ወተትን መጠቀም የጥርስ ጤናን ለመጠበቅ ወሳኝ በመሆኑ ወተትን ማዘውተር ይመከራል ማለት ነው። ሌላው የወተት ተዋጽኦ የሆነው ምንድነው ማለት ነው? እርጎ። እንደ አይብ ሁሉ እርጎ በካልሲየምና ፎስፈረስ የታሸገ በመሆኑ ለጥርስ ሕክምና እንዲሁም ጥንካሬ በእጅጉኑ ይመከራል ማለት ነው። በተጨማሪም እርጎ በካልሲየምና በፕሮባዮቲክስ ወይም ደግሞ ጠቃሚ ባክቴሪያዎችን በውስጡ ስለያዘ ይህም በአፍ ውስጥ ጤናማ የሆነ ማይክሮባዮች ሚዛን እንዲጠብቅ የድድ በሽታና የጥርስን መበስበስ እድልን ይቀንሳል ማለት ነው። የተጨመሩትን ስኳር ለማስወገድ ተራ የሆነ ያልጣፈጠ እርጎን ይምረጡ ወይም ደግሞ መርጠው ይጠቀሙ። ይህም ክፍተቶችን የሚያስተዋውቅ ይሆናል ማለት ነው። ያ ማለት ምንድነው? ተፈጥሯዊ እርጎን ብዙ ጊዜ መጠቀም የተሻለ ነው ማለት ነው። ምን ከማድረግ ፋብሪኬትድ የሆኑ ነገሮችን ከመጠቀም ማለት ነው። ምክንያቱም በፋብሪኬት የተመረቱ እርጎ የምንጠቀም ከሆነ የራሱ የሆነ ስኳር ስለሚጨመርበት ከጥርስ ጤንነት አንጻር ማለት ነው። ስለዚህ በየቀኑ በምግብ ገበታችን ላይ እርጎን አብረን እንድንጠቀም ይገባናል ማለት። ሌላው የአይብ ነው ማለት ነው። ሌላው የወተት ተዋጽኦ ደግሞ አይብ ነው ብሎ መውሰድ ይቻላል። አይብ ለጥርስ ጤና እጅጉኑ በጣም አስፈላጊ ነው። አይብ ጥሩ የካልሲየምና የፎስፈረስ ምንጭ ሲሆን ሁለቱም የጥርስ መስተዋትን ለማጠናከር እንዲሁም ደግሞ የአፈር መሸርሸርን ለመከላከል ማዕድናቸው ብሎ መውሰድ ይቻላል። በተጨማሪ አይብ ምራቅ እንዲመረት ያደርጋል። ይህም በአፍ ውስጥ የሚገኙ አሲዶችን በማጥፋት እንዲሁም ደግሞ የምግብ ቅንጣቶችን በማጠብ የመቦርበርን ተጋላጭነት በእጅጉ እንዲቀንስ ያግዛል ማለት ነው። አይብ ላይ መክሰስ ወይም ደግሞ ወደ ምግቦች ማካተት ለጤናማና ደስተኛ ፈገግታ አስተዋጽኦ በእጅጉኑ ያደርጋል። ስለዚህ አንደኛ ላይ ያየነው ምንድነው? ወተትና የወተት ተዋጽኦችን ነው ማለት ነው። ሁለተኛ ላይ የምናገኘው የባህር እንስሳት ጋር የተገናኘ ምግብ ማለት ነው። የባህር እንስሳት ሲባል በዋናነት አሳን ይሆናል ማለት ነው። የባህር አሳ እንዲሁም ደግሞ የባህር ምግቦች ለሰው ልጆች ተስማሚ ምግብ እንደሆኑ በአመጋገብ ባለሙያዎች ብዙ ጊዜ እንደ ምክረ ሀሳብ ይቀርባሉ ማለት ነው።
አሳ ቫይታሚንና ሌሎች ማዕድናት በውስጡ የያዘ በመሆኑ ለጤና እጅጉን ጠቃሚ ነው። እነዚህ ምርቶች ጥርሶች በትክክል እንዲፈጠሩ እንዲሁም ደግሞ ጤናቸውን ለመጠበቅ አስፈላጊ የሆኑትን ሁሉንም ንጥረ ነገሮች በውስጣቸው አካተዋል። ከፍተኛ መጠን ያለው የፍሎራይን፣ ካልሲየም፣ ማግኒዥየም፣ ፎስፈረስ የጥርስ ህብረ ህዋሳትን ወደ ሚነራላይዜሽን ያበረክታል። የኢሜል ሽፋንን ያጠናክራል። በባህር ምግብ የበለጸገው አዮዲን የጸረ ካሪስ ተጽዕኖ አለው ማለት ነው። ስለዚህ ምንድነው ማለት ነው? ሁለተኛው የባህር ምግቦች ወይም ደግሞ የባህር እንስሳት ጋር ተያይዞ የተዘጋጁ ምግቦችን መጠቀም በእጅጉኑ አስፈላጊ ነው ማለት ነው። ሶስተኛ ላይ የምናገኘው ነጭ ሽንኩርትና ቀይ ሽንኩርት ነው። ነጭ ሽንኩርት ለአፍ ጤና ጠቃሚ ከሆኑ ምግቦች አንዱ ነው። ነጭ ሽንኩርት በውስጡ ባለው አሊስን ንጥረ ነገር በአፍ ውስጥ ያለውን ባክቴሪያ ይገድላል። እነዚህ ባክቴሪያዎች አብዛኛውን ጊዜ የጥርስ መበላትና የአፍ በሽታን የሚያስከትሉት የተለያዩ ነገሮችን ምንድነው ማለት ነው የሚከላከልልን ነጭ ሽንኩርት ነው ማለት ነው። ሌላው ቀይ ሽንኩርት ነው። ቀይ ሽንኩርት በአፍ ውስጥ ያሉ በሽታ አምጪ ባክቴሪያዎችን ይከላከላል። ለዚህም ሽንኩርት ጥሬውን መጠቀም እጅጉን አስፈላጊ ነው ማለት ነው። የሆነው ሆኖ ለጥርስ ጤና የአፍ ንጽህና አጠባበቅና ልምምድ ማዳበር እንዲሁም ደግሞ የተጠቀሱትን ምግቦች መመገብ በጣም አስፈላጊ ነው ብሎ መውሰድ ይቻላል ማለት ነው። አራተኛ ላይ የምናገኘው ጠንካራ አትክልቶችና ፍራፍሬዎች ባቄላ፣ ዱባና ሌሎች በፋይበር የበለጸጉ የእጽዋት ምግቦች ለጥርሶች 2 እጥፍ ጥቅም አላቸው ማለት ነው። በመጀመሪያ እነዚህ ምርቶች የአፍ ጤንነትን ለመጠበቅ አስፈላጊ የሆኑትን ቪታሚኖችና ማዕድናትን በውስጣቸው ይዘዋል። እየተነጋገርን ያለነው ስለ ካልሲየም፣ ስለ ማግኒዥየም፣ ፖታሺየም፣ ሶዲየም፣ ፎስፈረስ፣ ፍሎራይን፣ ብረት፣ ኮብልና አዮዲን እንዲሁም ደግሞ ብር ነው። በተጨማሪም ቤታ ካሮቲን፣ ቫይታሚን ቢ፣ ቫይታሚን ዲ፣ ቫይታሚን ሲ፣ ቫይታሚን ኬ እንደም ደግሞ በተለያዩ ነገሮች የበለጸጉ ናቸው ማለት ነው። እነማን ናቸው እንደዚህ የሆኑ ጠንካራ አትክልቶችና ፍራፍሬዎች ማለት ነው። በጥምረት መሰረት እነዚህን ንጥረ ነገሮች በድድ ውስጥ ለትክክለኛው የደም ዝውውር አስተዋጽኦ ያደርጋሉ፣ ኢሜልን ይከላከላሉ ማለት ነው። በሁለተኛ ደረጃ ጠንካራ ምግቦችን በጠንካራ መዋቅር ማኘክ በድድ ላይ ለስላሳ መታሸትን ያቀርባል፣ እንዲሁም ደግሞ የጥርስን ገጽታ ከፕላስተር ያጸዳል ማለት ነው። በተጨማሪም ማኘክ ምራቅ እንዲፈጠር ያደርጋል። ይህም አፍን በመታጠብ ባክቴሪያዎች ያስወግዳል ማለት ነው። አምስተኛ ላይ የምናገኘው አረንጓዴ ቅጠል ያላቸው አትክልቶች ናቸው። ቆስጣ፣ ጎመን፣ ሴላሪ፣ ሰላጣ ወደ አመጋገቡ ማካተት አጠቃላይ ጤናውን ብቻ ሳይሆን የጥርስ ጥንካሬንም ያበረታታል። እንዲሁም የደም ስሮችን ለማጠናከር የሚረዱ ቪታሚኖችና ማዕድናትን ውስብስብ ምንጭ ናቸው ብሎ መውሰድ ይቻላል ማለት። በተጨማሪም ጤናማ የድድ ህብረ ህዋሳትን የሚደግፉ ፎሊክ አሲድ እንዲሁም ደግሞ ቪታሚን ቢን ይዘዋል ማለት። እንዲሁም የድድ መድማትን ለመከላከሉም አስፈላጊ ናቸው ብሎ መውሰድ ይቻላል ማለት ነው። የተለያዩ ቅጠላቅጠሎችን ወደ ምግቦ ማከል ጥርስዎን ከመበስበስ እንዲሁም ደግሞ ከመበላሸት ለመከላከል በእጅጉኑ ይረዳሉ ማለት ነው። ስድስተኛ ላይ የምናገኘው ቤሪን ነው። የቤሪ ፍሬዎች ለሰው ልጅ ጠቃሚ የሆኑ ኦርጋኒክ አሲዶችን፣ ፒስቲንን፣ ማዕድናትና ቪታሚኖችን በውስጣቸው ይይዛሉ። ነገር ግን እንደ ክራንቤሪ ወይም ደግሞ ወይን ያሉ አንዳንድ የቤሪ ፍሬዎች ጸረ ባክቴሪያ ባህሪ ስላለው የጥርስ መበስበስን ለመከላከል በእጅጉኑ ጠቃሚ ናቸው ማለት። በተጨማሪም በቤሪዎች ውስጥ የሚገኙት ክፍሎች በሽታ አምጪ ተዋሲያንን ወደ ጥርስ መስተዋት እንዳይገቡ ያግዳሉ ተብሎ በተለያዩ የጥርስ ሐኪሞች ምክረ ሀሳብ ይሰጥባቸዋል ማለት ነው። እናም እንጆሪዎችን አዘውትሮ መጠቀም ጥርስን በትንሹ ሊያነጣ ይችላል ማለት ነው። ስለዚህ ምንድነው ምግባችን ላይ እነዚህ እንጆሪዎችን ወይም ደግሞ የቤሪ ፍሬዎችን መጠቀም መርሳት የለብንም ማለት ነው። ሰባተኛ ላይ የምናገኘው ለውዝ ነው። ለውዝ አጠቃላይ ጤናን ለመጠበቅ አስፈላጊ የሆኑ ንጥረ ነገሮችን እውነተኛ ማከማቻ ነው ማለት ነው። ጥሩ የካልሲየምና የፕሮቲን ምንጭ ነው። ሁለቱ ጠንካራ ጥርስን ለመጠበቅ እንዲሁም ደግሞ የአፍን ህብረ ህዋስ ጤናን ለመደገፍ አስፈላጊ የሆኑ ንጥረ ነገሮች ናቸው ማለት ነው። አልሞንድ በስኳር መጠኑ አነስተኛ ስለሆነ ለጥርስ ተስማሚ የሆነ መክሰስ አማራጭ ነው ብሎ መውሰድ ይቻላል ማለት ነው። ጥቂት የለውዝ ፍሬዎች ማኘክ የምራቅ ፍሰትን ለማነቃቃት ይረዳል። ይህም አፍን ለማጽዳት እንዲሁም ደግሞ የጥርስን መስተዋትን የሚሸረሽሩ አሲዶችን ያስወግዳል ማለት ነው። በተጨማሪም ለውዝ በቫንዴም፣ ፎስፈረስና ካልሲየም ለአጥንት ህብረ ህዋሳት ጠቃሚ የሆኑ ንጥረ ነገሮች የበለጸገ ነው ማለት ነው። በጥሬ ገንዘብ ጸረ ባክቴሪያ እና ቶኒክ እርምጃ ያላቸው ንጥረ ነገሮች እንዲሁም ደግሞ የለውዝ ፍሬዎች ጥርሶችና ድድን ከማጠናከር በተጨማሪ የህመም ማስታገሻዎችን ሊያስከትሉ ወይም ደግሞ እንደ ህመም ማስታገሻ ሊያገለግሉ ይችላሉ ማለት ነው። ስምንተኛ ላይ እንቁላል። የዶሮ እንቁላሎች 12 አስፈላጊ ቪታሚኖችን፣ ከፍተኛ መጠን ያለው ፕሮቲን፣ ካርቦሃይድሬትስና ቅባት እንዲሁም ደግሞ ብዙ አይነት የመከታተያ ንጥረ ነገሮችን በውስጣቸው የያዙ ስለሆኑ ለጥርስ ጤና አስፈላጊ ናቸው ብሎ መጠቀም አስፈላጊ ናቸው ብሎ መውሰድ ያስፈልጋል ማለት ነው። ዘጠነኛ ላይ የምናገኘው የንብ ምርቶች የማር
አንቲሴፕቲክ ባህሪያት ከጥንት ጀምሮ ለሰው ልጅ በእጅጉኑ ይታወቃሉ ማለት ነው። የዚህ ምርት አጠቃቀም የአፍ ውስጥ ምሰሶን ለመበከል፣ ጥርሶችን ከበሽታ ተዋሲያን ባክቴሪያዎች ለማጽዳት አስተዋጽኦ ያደርጋሉ ማለት ነው። ሰም ማኘክ የማር ወለላ በተፈጥሮ ጥርሶችን ከጣፈው እንዲያጸዱ ይፈቅድላዎታል። እንዲሁም ደግሞ ፕሮፖሊስ ማኘክ የካሪስ የፔሪዶንታል በሽታ እንዲሁም ደግሞ የድር በሽታን ለመከላከል በእጅጉኑ አስፈላጊ ነው ማለት ነው። 10ኛ ላይ የምናገኘው አረንጓዴ ሻይ። አረንጓዴ ሻይ በጤና አጠባበቅ ባህሪያቱ የሚታወቅ ሲሆን የጥርስ ጤናን ከዚያም የተለየ 10ኛ ላይ የምናገኘው አረንጓዴ ሻይ በጤና አጠባበቁ ባህሪያቱ የሚታወቅ ሲሆን የጥርስ ጤናም ከዚህም የተለየ አይደለም። የድድ በሽታን እንዲሁም ደግሞ የጥርስ መበስበስን አደጋ ለመቀነስ የሚረዱ ጸረ ብግነት እንዲሁም ደግሞ ጸረ ተዋሲያን ባህሪያት ያላቸው ካቲከን የተባሉ ውህዶችን በውስጡ ይዟል። አረንጓዴ ሻይን አዘውትሮ መጠጣት በአፍ ውስጥ ያሉትን አሲዶች በማጥፋት ለብላክ መፈጠር አስተዋጽኦ የሚያደርጉ ተዋሲያንን እድገት ይከላከላል ወይም ደግሞ ይቀንሳል። ለብዙ የጥርስ ሕክምና ጥቅሞች ያልተጠራ አረንጓዴ ሻይ ይምረጡ። ነገር ግን ለጠንካራ ጥቁር ሻይ ከልክ ያለቀ ፍላጎት ማደር የጥርስ መስተዋትን ወደ ጨለማ ሊያመራ ይችላል ማለት ነው። ስለዚህ ምንድነው ማለት ነው? ጥቁር ሻይ ሳይሆን መጠቀም ያለብን አረንጓዴ ሻይ ነው ማለት ነው። ጥቁር ሻይ የምንጠቀም ከሆነ እሳችን ምንድነው ወደ መጥቆሩ ስለሚሄድ ማለት ነው። ከምግብ በኋላ 1 ኩባያ ሻይ አፎውን ከባክቴሪያዎች ለማጽዳት እንዲሁም ደግሞ የሚያስከትሉትን ችግሮች ለመከላከል ጥሩ መንገድ ነው ብሎ መውሰድ ይቻላል ማለት ነው። ነገር ግን በተመሳሳይ ጊዜ ይህ መጠጥ የጥርስ መበስበስና መጥፎ የአፍ ጠረን የሚያስከትሉ ባክቴሪያዎችን የሚገድሉ ምንድነው ማለት ነው ካቲኬንዶችን በውስጡ ይይዟል ማለት ነው። 11ኛ ላይ የምናገኘው ፖም ነው። የፖም ብስባሽ ሸካራነት ከጥርሶች እና ከድድ ፍርስራሾች ለማስወገድ ስለሚረዳ የተፈጥሮ የጥርስ ቡርሽ ያደርገዋል። በተጨማሪም ፖም በውሃና ፋይበር የበለጸገ ሲሆን ይህም የምራቅ ምርትን ለማነቃቃትና ንጹህ አፍን ለማበረታታት ይረዳል። ፖም ውስጥ ያሉት ተፈጥሯዊ ስኳር ከተቀነባበሩ ጣፋጮች ጋር ሲነጻጸር የጥርስ መበስበስ የመፍጠር እድላቸው አነስተኛ ነው። ይህም ጣፋጭ ጥርስን ለማርካት ጤናማ ምርጫ ያደርገዋል ማለት ነው። 12ኛ ላይ ካሮት። እንደ ፖም ሁሉ ካሮት በሚያኙክበት ጊዜ ጥርሳችንን እና ድድን ለማጽዳት የሚረዳ ሸካራነት አለው። በተጨማሪም በፋይበር እና በቫይታሚን ኤ የበለጸጉ ሲሆን ይህም ጤናማ ድድ በመደገፍ ምራቅ እንዲመረት ያደርጋል። ጥሬ ካሮትን መጠቀም ከጥርሳችን ላይ ንጣፎችና የምግብ ቅንጣቶችን ለማስወገድ ይረዳል። ይህም የድድና የድድ በሽታ ተጋላጭነትን ይቀንሳል ማለት ነው። ካሮትን ወደ ሰላጣ ወይም ደግሞ ቀቅለው ይጨምሩ ወይም ይጠቀሙ። ወይም ደግሞ ለጥርስ ጤና እድገት እንደ ገለልተኛ መክሰስ ለብቻው ማለት ነው እንደ ሰላጣ አድርገው መጠቀም ይችላሉ። ወይም ደግሞ ከተለያዩ ምግቦች ጋር ቀላቅለው መጠቀም ይችላሉ። 13ኛ ላይና መጨረሻ ላይ የምናገኘው ውሃ ነው። በመጨረሻ ግን በእርግጠኝነት ውሃ ጥሩ የጥርስ ጤናን ለመጠበቅ አስፈላጊ ነው ማለት ነው። የመጠጥ ውሃ ለጥርስ መበስበስ አስተዋጽኦ የሚያደርጉ የምግብ ቅንጣቶችን እና ስኳሮችን ያስወግዳል። በተጨማሪም ምራቅን ለማምረት ይረዳል። ይህም በአፍ ውስጥ ያሉ አሲዶችን በማጥፋት እንዲሁም ደግሞ የጥርስ መስተዋትን በማደስ ረገድ ወሳኝ ሚና ይጫወታል። ጥርሶችዎን ወይም ደግሞ ድድዎን ጤናማና እርጥበት ለመጠበቅ ቀኑን ሙሉ በተለይም ከምግብ በኋላ ብዙ ውሃ መጠጣትን ያረጋግጡ ማለት ነው። እነዚህን 13 ምግቦች ወደ አመጋገቡ ማከል ለጠንካራ ጥርሶች እንዲሁም ደግሞ የተሻለ አጠቃላይ የጥርስ ጤና ከፍተኛ አስተዋጽኦ ይኖራቸዋል። ጥሩ የአፍ ንጽህና ለመጠበቅ በቀን 2 ጊዜ ጥርሶችን መቦረሽ አይዘንጉ። አዘውትረው ማንጠልጠያና የጥርስ ሐኪምን ይጎብኙ። እንዲሁም ደግሞ ለወትሮ ምርመራና ጽዳት አይለዮት። ጥሩ የአፍ ንጽህና አጠባበቅ ልምዶችን ለጥርስ ተስማሚ በሆኑ ምግቦች ከበለጸገ የተመጣጠነ አመጋገብ ጋር በማጣመር ለሚመጡት ዓመታት ጤናማና ደማቅ ፈገግታ ለማግኘት የጥርስዎን ጤና ይንከባከቡ እንላለን። አብራችሁኝ ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም።